ሜላት በነገራችን ላይ እንግዲህን በእድል ላይ ማለት ነው ብዙ ነገሮችን እንግዲህ ለመጠምጠም ሞክራ ነበረ እና እድልም ከዚህ ከቤት ማሚ ሳትመጣና ማሚ መታ ሳትፈትሸኝ እንዲሁም ደግሞ ሳልሰናበታት እኔ ወዴትም አልሄድም ብላ ነበረ እና ምዶቼ እንግዲህ የማሚ ማለት ነው የበፊቷ ልጇ እንግዲህ ስለጠፋችባት እድል ልጇ መስላ ነው የምትታያትና እንግዲህ ከዚህ ከቤት ራሱ ስትወጣ በጣም ነበር የሆነ ቅር ያላትና እንግዲህ ሮማንና ሀይች ሜላት ሆነው አሁኑን ውጭ መውጣት አለብሽ ብለው እንግዲህ በዛም ብለው ሲቀጥልም ደግሞ ተፈትሸሽ ምንድነው የሚባለው ተፈትሸሽ ነው የምትወጪው ብለው እንግዲህ ግን ሮማንና እንዲሁም ደግሞ ሜላት ማለት ነው ልብሷን መሬት ሁሉ ዝክርክርክ አድርገው ማለት ነው እንግዲህ ፈትሸው ነበረ ያባረሯት። እንግዲህ እድልም እንዳያችሁት ማሚንና ቢኒን ሳልሰናበታቸው እያለችም ቅርቅር እያላት ነበረ ከቤት ወጣችሁ። እናም ሌላው እንግዲህም ቢኒና ማሚ ማለት ነው እንግዲህ ከስራ ቦታ ይዟት እየመጣ ነበረ እና በዛን ጊዜ እንግዲህ እንዳያችሁት ጎዳና ላይ ይገናኛሉ ከእድል ጋር ማለት ነው። እድል እንግዲህ ሻንጣዋን ይዛ ስትሄድ ቢኒና እንዲሁም ደግሞ ማሚ ማለት ነው እንግዲህ ጎዳና ላይ ምናምን ሲያገኟት በጣም ነበረ ወይኔ ማሚ እንዴት በቃ እንዴት አለ አይደል የሆነ ልቧ ነበረ ስብር ያለው በጣም ነበር ያዘነችው። እድል ወደ ልትሄጂ ነው የነው ተተሽ ልትሄጂ ነው ወይ ምናምን ስትላትም ምን ላደርግ ማሚ በቃ አልቻልኩም ምን እንዴት እንድትሆኚ አልፈለኩም ነበረ እያለችም እንግዲህ ትናገራለች። በቃ ሂጂ ማለቴ እኔ ልጅን ማጣቴ ብርቅ አይደለም ስትልም እንግዲህ ግን በጣም እያዘነችና እየተከዘኝ ነበረ። እኔ እኮ አንቺ ልጅን እኮ ስለምትመስለኝ ነው ለዛም ነው እየምሳሳልሽ ለዛም ነበረ በጣም የምወድሽ እያለችም እንግዲህ በጣም እያዘነችና እየተከዘኝ በቃ ሂጂ ምናምን ነበር ያለቻት። ቢኒም እንግዲህ እንዳያችሁት ወዴትም አትሄጂም እድል እንዴት እነሱ ውጭ ስላሉሽ ብቻ ትወጫለሽ? እንዴት ለነሱ እጅ ትሰጫለሽ? እንዴት ለነሱ ትሸነፊያለሽ? እያለም እያናገራን ነበረ። እሺ ታዲያ ምን ላድርግ ምን ማድረግ አለብኝ እያለችም እንግዲህ ግን ታናግረዋለች ማለት ነው። አይ በፍጹም ወዴትም አትሄጂም ብሎ እንግዲህ መልሰው ወደ ቤት ይዘዋት ይመጣሉ። እና ሌላው ሜላት እንግዲህ ግን ያው እድልን አባርር ያለሁ ብላ ማለት ነው እንግዲህ ምንድነው ሌላ ተንኮል እንግዲህ ለመጠንሰስ ሞክራ ነበር። እሱ ምንድነው ሀብሏን እንግዲህ እናቷ የሰጠቻትን ሀብል ሸጠዋለች ሜላት ማለት ነው። ግን ሸጠው ምንድነው ሀብሌን ሰረቀች ብዬ ለምንድን አላስይዛ ማለት ለምንድን አላስጠቆራትም ከነማሚ ጋር ብላ እንግዲህ ግን ይነጋገራሉ። እና በዚህን ጊዜ እንግዲህ እንዳያችሁት ማለት ነው ምንድነው ያደረገችው ማለት ወይዘሮ ሮማን ግን እኔ እዚህ ነገር ውስጥ በፍጹም የለሁበትም የሆነ ጊዜ እኮ ጎዳና ላይ እኮ ሊገናኙ እኮ ይችላሉ ብላ ነበረ። እና ታዲያ ቢገናኙ ምን ታመጣለች? አንዴ እንደሆነ ከዚህ ከቤት አባረናት አለ ስለዚህ ምንም አታመጣም አንቺ ገዢ ምናምን ስትላት አይ እኔ እዚህ ነገር ውስጥ የለሁበትም እኔ እዚህ ነገር ውስጥ አልገባም ትላታለች። ከዛ እሺ በቃ እንደውም ይሄንን ነገር እኔ አደርገዋለሁ ብላ እንዳያችሁት ማለት ነው የሆነ ለማሳበቅ ሞክራ ነበረ። እናም እድልና ቢኒ ማሚ ሆነው እንግዲህ ወደ ቤት ይመጣሉ። ቢኒ ማለት ነው እድልን አንቺ ቆይ ሲጠብቅኝ ይላታል። ከዛ ለምንድን ነው እዚህ የምትጠብቀን ምናምን ሲሉ ምን እንደሚሉ ማዳመጥ አለብን ምን እንደሚሉ መስማት አለብን ይሉና እንግዲህ ግን እሷን በር ላይ ያስቆሙና እነሱ ወደ ውስጥ ይገባሉ። እና ወደ ውስጥ ሲገቡ እንግዲህ እንዳያችሁ ድራማቸውን እየሰሩ ነበረ። ቢኒ ጉር ሆንኩኝ እያለችም እያለቀሰ ሜላት እንግዲህ ግን የሆነ ሰዎችን ለማሳመን ሞክራ ነበረ። ምንድነው ምን ተፈጠረ ምን ሆነች ነው ምናምን ስላትም እድል ማሚ የገዛችልኝን የአንገት ሀብል ሰርቃኝ ሄደች እያለችም እንግዲህ ትናገራለች። እና ታዲያ እናንተ ምንም ነገር አላደረጋችሁም ስትልም እኔም እግሯ ላይ እኮ ተደፍቼ ሁሉ እየለመንኳን ነበረ ስትልም እንግዲህ ትነግራታለች። እና አንቺ ስትሰርቅ አይተሻታ ስትልም አይ እኔ ስትሰርቅ አላየኋትም ስትልም እንግዲህ ትናገራለች። እና በዚህ ጊዜ ማሚም እኔ ከዚህ በላይ ድራማ መስማት አልፈልግም ብላም እንግዲህ ተጠራታለች እድልን ማለት ነው። እድል ስትመጣ አንቺ የአንገት ሀብሌን አምጪ ብላ እንግዲህ ሮጣ አንገቷን ማለት ታንቃታለች። በዚህ ጊዜ አንቺ ዞር በይ ብዬሻለሁ ለቀቂ ልጄን ይኸውልሽ አንቺ አሳዳጊ የበደለሽ ባለጌ ብላም እንግዲህ እንትን ትላታለች። ሳገኝሽ ሆነ ቦታ ተጣመሽ ነበር ብቻ እንደዚህ አይነት ነገር ስትናገራት ሜላትም ይሄንን ንግግር እንግዲህ ለአዲስ ነበር የሆነባት። ምክንያቱም እንዴት እንደዚህ ትለኛለች እናቴ በቃል አይደለ ነበረ እንግዲህ ያሰበችው። እናም እንደዛ ስትልም ቆይናና ማለቴ
እንዴት እንደዚህ ትይኛለሽ እያለችም እንግዲህ ስትል አወዴ እያለችም እንግዲህ እንትን ትላታለች። እና እንደዛ ስትላትም እንግዲህ ሮማንም እንደተመለከታችሁት ይህ ነገር ይቅርብሽ ብዬሽ ነበረ በማለትም እንግዲህ ጭራሽ ተዘራጠው ቁጭ ይላሉ። እና ተዘራጠው ቁጭ ሲሉ እንግዲህ አረ እንደዛ ከሆነማ እኮ ቆይ ና አክስቴ ለምንድን ነው ያልነገርሽኝ ምናምን ስትልም እንዴ ምንድን ነው የምነግርሽ ይኸውልሽ እኔ እኮ ተይ ብዬሻለሁ ስትልም እንግዲህ ትነግራታለች። እንደዛ ከሆነማ አንቺ ብር ሰጥተሽ እንዳስወጣሻት ለምንድን አንነግራትም በተናገሪ ትላታለች። አንቺ እኮ ነሽ ብር ሰጥተሽ ያስወጣሻት ምናምን ስትልም እና ታዲያ አንቺ ከምታሰቃያት እኔ ምን ላድርግ አንቺ እያሰቃየሻት ነው ስትልም እንግዲህ ትናገራለች። ደግሞም እኮ የሆነ ነገር በጥብጠሽ ስትል ዝም በይ አክስቴ ይኸውልሽ ተዘረዘረ ያንቺ ይበልጣል ብለው እንግዲህ እርስ በርሳቸው ተዘራጣው እንግዲህ ጉዳቸውን እያወሩ ነበረ። በዚህ ጊዜ በቃ እድል ግቢ አንቺ ወደ ክፍልሽን ቆልፈሽ ግቢ አንቺንም በኋላ እንነጋገራለን አንቺም በኋላ እንነጋገራለን ብላ ሜላትንም ሮማንም እንግዲህ ትናገራቸዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን እድል ድራማ ይዘንላችሁ ቀርበናል። እናም እንግዲህ በሌላ ቀን ማለት ነው እንግዲህ ቢኒና ማሚ እያወሩ ነበረ። ይህንን ቤት መልቀቅ አለብን ለምን እዛ አንቺ ተከራየሽ ማለት ያከራየሽው ቤት ለምን አንሄድም ሲል ይህስ ምናምን ስትልም ይህንንም እናከራየዋለን እህትሽ እኮ ይህን እኮ የምትመላለሰው እኮ ቅርቧ እኮ ስለሆነ እኮ ይሆናል በማለትም እንግዲህ ነግራታል። እነሱም እንግዲህ በዚህ ሀሳባቸው ተስማምተዋል ማለት ነው። እንግዲህ በዚህ ሀሳብ ተስማምተው እንግዲህ እድልን በርሽን ቆልፈሽ ተኝ ነበር የተባለችውን ቢኒ ሄዶ እንግዲህ በሯን እያንኳኳ ነበረ። ግን አከፍትልን እንግዲህ ሳከፍትለት ስትቀር ቀጥታ ወደ ውጭ ምናምን ሲወጣ እድል ቆማ ነበረ እና እናቴ ጀርባን ነካ ነካ ሲያደርጋት ዘወር ብላ አንገቷን ንቅ ስታደርገው እንዴ ይህንን የመሰለ ኃይለኛ ጉልበት እያለች ነው እንዴና ሮማንን መከላከል ያቃተሽ ምናምን ሲላትም ከዛ ወይኔ ቢኒ በጣም ይቅርታ አድርግልኝ ትለዋለች። ከዛ ረ ችግር የለውም እያለም እንግዲህ ይናገራል። አሁን ላይ እንግዲህ ግን እንዳያችሁት ያው እድል ማለት ነው ያው በመውጣቷ ማሚን በጣም ነው ያስለቀሻት። ልጇ ስትጠፋ እያለቀሰች ነው ያኔ ልጇ ስትጠፋ ስታለቅስ ያየኋት ነው። ዛሬ ሁለተኛ ባንቺ አለቀሰች እና ማሚን አስለቀሻት እያለ ተው ቢኒ እባክህን እንዴት ጸጸት አታድርገኝ እያለች ነበረ። ከምሬ ነው እያለም እንግዲህ በጣም አዝኜብሻለሁ፣ በጣም ነው ያዘንኩብሽ። እንዴት እኔ እንዴት ማሚን ሳትሰናበቻ ዝም ብለሽ ትሄጃለሽ እያለ ነበረ። እና ታዲያ ምን ላድርግ ማለት በጣም አሰቃዩ በጣም አንገበገቡኝ በማለትም ትናገራለች ማለት ነው። እና ይህንን ነገር እንግዲህ ስትነግረው በቃ ቢሆንም እንደዛ ማድረግ የለብሽም ነበረ እያላት ነበረ። እናም እሺ በቃ ምናምን ስትልም እንግዲህ አሁን ላይ ቤተሰቦች ማለት የተገኙበት ቦታ ለምንድን አንሄድም ስትለው አክስቴ እኮ ናት ያመጣች ትለዋለች። አይ ለአክስቴ እንዳትናገሪያት። ለምን እሷ እኮ ነች ያመጣችኝ። አይ ቢሆንም ለእሷ እንዳትናገር ከእሷ ምንም ጥሩ መልስ አታገኝም በማለትም እንግዲህ ተነግረዋለች ማለት ነው። ከዛ እሱም እንግዲህ በዚህ ጊዜ እሺ በቃ እንደዛ ከሆነ በቃ ሁለተኛ ከዚህ ጥለሽን ላትሄጂ ቃል ግቢልኝ ይላታል። እንግዲህ ቃል ትገባለች ማለት ነው። እና ማሚም እንግዲህ እንዳያችሁት ማለት ነው እድልን ማለት ነው በቃ እኔ ከእንግዲህ በኋላ መለማመድ አለብኝ። ሰው ይመጣል ይሄዳል። ስለዚህ እኔ ባንቺ በማለት አንቺ አንድ ቀን ጥለሽ ከሄድሽ ምናምን ስለምጎዳ መለማመድ አለብኝ ትላታለች። እድልም እመንኝ ማሚ እኔ መቼም ቢሆንም ጥዬሽ አልሄድም እያለችም እንግዲህ በምን አምንሻለሁ ስትላት እመንኝ ማሚ መቼም ቢሆንም ጥዬሽ አልሄድም ትላትና እሺ ምናምን ይባባላሉ። እንግዲህ ቃል ገብታላታለች እንግዲህ ሁለተኛ ጥላት ላትሄድ እና ሌላው ውዶች እንግዲህ ሮማንን ማለት ነው ትተዋት ለመሄድ ነበረ ሜላት ማለት ነው እንግዲህ መታ እርጅኝ ማለት እርዳታሽ ያስፈልገኛል ብላት ነበረ። ሮማን ደግሞ መቼም ቢሆንም አረዳሽም ምክንያቱም እኔን አሳልፈሽ እየሰጠሽ ነው ከአንድም ሁለቴም እኮ ነው አሳልፈሽ የሰጠሽ ስለዚህ በፍጹም እኔ አንቺን ልረዳሽ አልችልም ትላታለች። እና ይኸውልሽ ትረጅኛለሽ ስትላትም አያረዳሽም ይኸውልሽ ትሰሚኛለሽ እኔ እንደምንም ብዬ የእሷን ሀብት አገኛለሁኝ ሮማንንም ይችን እናት ተብዬዋንም ቢሆንም እድልንም ቢሆንም ማስወግጄ ንብረቱን የራሴ ላደርግ እችላለሁ ስትልም ትናገራለች። እንዴ እኔስ ቢኒስ አለች። ቢኒን እወደዋለሁኝ ቢኒ የራሴ ነው ቢኒ ማለት የኔ ማለት የቢኒ ነው አንቺ ግን ምን ስለሆንሽ ትላለች። ከዛ ምን ስለሆንሽ ስትላትም እንግዲህ እንዲህ እህቷ ስለሆንኩኝ ነዋ የስጋ እህቷ ስጋ እኮ አቆራይቶናል እያለችም እንግዲህ ትናገራለች።
ካገሽኝ ገዢ፣ ግን ደግሞ አንቺ ነሽ የምትጎጂው። ስለ አንቺ የሆነ ነገር ሲያወሩ ሰምቻለሁ። ስለዚህ የምትጎጂው አንቺ ነሽ እንጂ እኔ አይደለሁም። ይኸውልሽ በዚህ ሀሳቤ ስትስማሚ ንገሪ ትላታለች። እሷም እንግዲህ እሺ እንግዲህ ትላለች ማለት ነው። ሮማንም ለማገዝ እንግዲህ አንቺ ሰይጣን፣ አንቺ ትንሽዬ ሰይጣን አለቅሽም እያለችም እንግዲህ ግን እየዛተችባት ነበረ። እና እንግዲህ ይህንን ነገር ተነጋግረው ያው በንጋታው እንግዲህ ለእድል ይኸውልሽ ይህንን ቤት እንለቃለን፣ እድል ግን ለማንም ሰው እንዳትናገሪ፣ ሮማንን ሽሽት ነው የምንሄደው እና ከዚህ ቤት እንደምንለቅ በፍጹም እንዳትናገሪ ትላታለች። እና እንግዲህ እሺ ምናምን ትላለች። ግን በነገራችን ላይ ተሳስታለች ማለት እንደው እድል ባትናገር ሜላት እንደምትናገር 100% እርግጠኛ ነን አይደል? ምክንያቱም ሽርከኛ ናቸው፣ አንድ ላይ ነው የሚሰሩት ምናምን ማለት ነው። እናም እንደዛ ስለሆነ እንግዲህ ሌላው ልብሳቸውን እንግዲህ እየጠቀለሉ ባለበት ጊዜ ላይ ሮማን በሩን ታንኳኳለች። አክስትሽ ነች ሜላት፣ ሂጅና እስቲ ዛሬ እንኳን ቁም ነገር ስሪ። እንዴ ምንድን ነው የምላት እናቴ ምናምን ስትልም ሂጅና እስቲ የሆነ ነገር በላት፣ በቃ ቤት መቀየራችንን ማወቅ የለባትም ትላታለች ማለት ነው። እና በዚህ ጊዜ እንግዲህ ቢኒ ማለት ነው እንግዲህ እኔ ይህንን ነገር ካደረግሽ እኔ ራት ጋብዝሻለሁ ይላታል። እንዴ በደስታ ምናምን ብላም እንግዲህ ሜላትም እየሮጠ ሄዳ ወይዘሮ ሮማንን ይኸውልሽ ማለት እድል ማለት የሆነ ነገር ተናግራለች። ቆይ እናና ወቅትሻታል እንዴ የሆነ ጭረታ ሲዛ ይሄንን ሮማን ነች ወጋች ምናምን እያለች አረ እኔ በፍጹም እንደዛ አላደረኩም እያለች ነበረ። በቃ እንደዛ ነው በቃ ነገሩ ሲባረድ ምናምን እኔ ደውልልሻለሁ አሁን ባትገቢ ጥሩ ነው ትላትና በዚህም ብላ እንግዲህ ታባረራታለች። እንግዲህ ቢኒ ደግሞ ራት ጋብዝሻለሁ ስላላት ማለት ነው ሁላችንም ነን ራት የምንሄደው ብሎ ያንን የእናቷን ሀብል የሸጠችውን ማለት ነው ቢኒ በተመጣጣኝ ዋጋ ገዝቶ ማለት ነው ለሚገባው ሰው ለእድል አስሮላት ነበረ። እና ለእድል ሲያስርላት እንግዲህ ሜላት እንዳያችሁት እንግዲህ አይኗ ደም ለብሶ ነበረ። እና ወዶች እድል ድራማ ይሄን ይመስል ነበር። በቀጣይ እስከምንመጣ መልካም ቆይታ። ባይ ባይ።